አብዛኛው ሰው ነገሮችን ሳያሳካ የሚቀረውና የሚፈልገው የህይወት ስኬት ላይ ሳይደርስ የሚቀረው ብልጥና ችሎታ ያነሰው ሆኖ ሳይሆን ትክክለኛውን ማስተካከያ ለማድረግ ቆይቶ ስለሚወስን ነው። ቀጣይ ሳምንት ነገሮችን ማስተካከል እጀምራለሁ። ለአዲስ ዓመት ራሴን ለውጣለሁ። ከኮሌጅ ከወጣሁ በኋላ እንደ አዲስ ራሴን እሰራዋለሁ። አሁን የመዝናናት ጊዜ ላይ ስለሆንኩ ቀስ ብዬ ነገሮችን አስተካክላለሁ። ከዛ ነገሮችን መስመር ለማስያዝ በሚያስቡ ጊዜ ደግሞ ኦልሬዲ ረፍዷል ጊዜው። የማይቻል ነገር ሆኖ ሳይሆን ህይወታቸውን የገነቡት መቆጣጠር በማይችሏቸው ልማዶቻቸው ስለሆነ ነው፣ በማይረዱት የገዛ ስሜታቸው። ስለዚህ እውነታው ይህ ነው። ማንም እናንተን ሊያድናችሁ ወይም ህይወታችሁን ሊለውጥ አይመጣም። ጉልበታችሁ፣ ጊዜያችሁ በእጃችሁ ነው። ስለዚህ ያላችሁ አማራጭ ወይም እሱን ተጠቅማችሁ በጊዜ ህይወታችሁን መቀየር ነው፣ ወይ ደግሞ ቀስ ብላችሁ ተረጋግታችሁ ነገ ጫናዎች ሲበረቱ፣ ጉልበታችሁ ሲደክም፣ ጸጸት ሲሰማችሁ፣ ያን ጊዜ በችግር ውስጥ ናችሁ ቀስ ብላችሁ ራሳችሁን ለመቀየር መንቀሳቀስ ትጀምራላችሁ። ያኔ ግን በጣም ስለሚረፍድ ነገሮች ሁሉ የተበለሻሹ ይሆኑባችኋል። የወደፊት ህይወታችሁ ሰማይ ላይ የተጻፈ ታሪክ አይደለም፣ በየቀኑ በምትሰሯቸው ማስተካከያዎች የምትጽፉት ታሪክ ነው። ይህን ቪዲዮ የከፈታችሁት በእድል ብቻ አይደለም፣ ነገር ግን ቁም ነገርን እና የወደፊት ህይወታችሁን በጊዜ ለመመስረት ጥሩ አጋጣሚ ስትፈልጉ ቆይታችኋል ማለት ነው። ስለዚህ አሁን ስለተገናኘን በጣም ደስ ብሎኛል። እኔም በጊዜ ራሳችሁን ለመቀየር ማድረግ የሚገባችሁን 5 አቅጣጫ ቀያሪ ተግባራትን ከዚህ ቀጥለን እንመለከታለን። እንደተለመደው 1 ሰኮንድ ላስቸግራችሁና ቪዲዮን ላይክ አድርጋችሁ እንድትጀምሩት ልጠይቃችሁ። እንዲሁም ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚህ አይነት ትምህርታዊና ቁም ነገር አዘል ነጥቦችን ሁሌም እንድታገኙ እጋብዛችኋለሁ። በጊዜ ማስተካከል ከሚገባችሁ ተግባራት መካከል የመጀመሪያው እንግዲህ ዙሪያችሁን መቆጣጠር ነው። ራሳችሁን በማን እና በምንድን ነው የከበባችሁት የሚለው ነገር ከምታስቡት በላይ በጣም ወሳኝ ነገር ነው። ዙሪያችሁን ቻሌንጅ በሚያደርጓችሁ፣ በሚደግፏችሁና እንድታድጉ በሚፈልጉ ሰዎች ልታደራጁት ይገባል። በዙሪያችሁ ያሉ ነገሮች በጣም ወሳኝ ለመሆናቸው ምክንያቱ ተጽዕኖ ነው። የሰው ልጅ ባህሪ በእውነቱ ተላላፊ ነው፣ በተጽዕኖ የወደቀ ነው። ብዙ ጊዜ አብሯችሁ የምታሳልፏቸው ሰዎች ባህሪ፣ የነሱ ኢነርጂ እንዲሁም አመለካከታቸውን ትወርሳላችሁ። ራሳችሁን በስኬት በተጠማ ትኩረቱን በማያጣ እና በተደጋጋሚ ራሱን የሚያሻሽል ሰው ከከበባችሁ ያ ኢነርጂ እናንተን የሚገፋችሁና ወደ ትልቅ ነገር የሚያስጠጋችሁ ይሆናል። ነገር ግን በስንፍና ባሉታዊ ሐሳቦችና ለውጥን በሚፈሩ ሰዎች ከከበባችሁ ራሳችሁን ምንም ያህል ቆራጥና ለመለወጥ ተነሳሽነት ቢኖራችሁ እዛው ባላችሁበት ነው የምትቀሩት። አንድ የምወደው የጃፓናውያን አባባል አለች። በተሳሳተ ባቡር ከተሳፈራችሁ በተቻላችሁ መጠን በቅርብ ማቆሚያው ጋር ለመውረድ ሞክሩ። ምክንያቱም ብዙ ርቀት በጨመራችሁ ቁጥር ለመመለስ የምትከፍሉት ዋጋ በጣም ብዙ ይሆንባችኋል። ይህ ታዲያ ከዚህ ርዕሳችን ጋር በደንብ ይገናኛል እና ራሳችሁን በተገቢው ሰው መክበባችሁን እርግጠኛ ካልሆናችሁ በቶሎ ያንን በመቀየር የሚበጃችሁን ውሳኔ በጊዜ ብትወስኑ መልካም ነው። ይህም በአካባቢያችሁ ያሉ የጓደኞቻችሁ ሊሆን ይችላሉ፣ ወይም የፍቅር ጓደኝነት ወይም ደግሞ ስራችሁም ሊሆን ይችላል ማለት ነው። ህይወታችሁን በጊዜ ማስተካከል ስትጀምሩ ራሳችሁን የምትጠራጠሩበት ጊዜ ሊመጣ ይችላል። ለውጦች በግልጽ የማይታዩበት ጊዜ ሊኖር ይችላል። የዛን ጊዜ ነው በዙሪያችሁ ያሉ ሰዎች ይበልጥ የሚያስፈልጓችሁና የሚጠቅሟችሁ። በዚያ ወቅት ትክክለኛ ሰው ከጎናችሁ ካለ ለምን ያንን ነገር እንደጀመራችሁ ያስታውሳችኋል፣ ያስገነዝባችኋል፣ እንድትቀጥሉ ያበረታታችኋል እና ሳይዳኛችሁ ምክርን ግን ይሰጣችኋል። ሌላኛው በዙሪያ ያለ ሰው የሚጠቅማችሁ መንገድ ምላሽ በመስጠት ነው። እንደ መስታወት ይሆናችኋል። ከመስመር በመተውጡበት ጊዜ እያስተካከለ ይመልሳችኋል። ትልቅ ነገርን እንድታስቡና የተሻለ ነገርን እንድትተገብሩ ይመክራችኋል። እውነት ባለበት ቦታ ነው እድገት የሚቀጥለው። ያንን የምታገኙት ደግሞ ራሳችሁን በጥሩ ሰዎች ስትከቡ ነው። ከዚህም በተጨማሪ በዙሪያችሁ ያሉ ሰዎች ለተለያዩ እድሎች አሳልፎ ይሰጧችኋል። የምታውቋቸው በጎ ሰዎች ለአዳዲስ ሐሳቦች፣ ግንኙነቶች እንዲሁም የሙያ መንገዶች ያስተዋውቋችኋል። በትክክለኛው አካባቢ ስትሆኑ አእምሮአችሁ ይከፈታል። የሚቻል ነገር ምንድነው የሚለውን በግልጽ ትመለከታላችሁ። እነሱ የሚሰሩትን መንገድ በመመልከት ትነሳሳላችሁ። በስተመጨረሻም ኃይላችሁ በጣም ዋጋ ያለው ሀብታችሁ ነው እና በዙሪያችሁ ያሉ ሰዎች ደግሞ እሱን በቀጥታ ተጽዕኖ ያሳድሩበታል። ሰበብ በሚያቀርቡ፣ ትችት ብቻ በሚያውቁ፣ ሐሜትን በሚያዘወትሩ ሰዎች በምትገበቡ ጊዜ ለለውጥ የሚያስፈልጋችሁን የአእምሮ ግልጽነት ታጣላችሁ። ዙሪያችሁን መጠበቅና መከላከል በእውነትም ትኩረታችሁንና ሰላማችሁን መጠበቅና መከላከል ነው። ስለዚህ ህይወታችሁን በጊዜ ለመቀየር ካሰባችሁ ዙሪያችሁን ተመልከቱ። የሚቀርቧችሁ ሰዎች እንድታድጉ እየረዷችሁ ነው ወይስ ወደ ኋላ እየጎተቷችሁ ነው?
በዙሪያችሁ የግዴታ ብዙ ሰዎች ሊኖሩ አይጠበቅባችሁም። እውነተኛ ሰው ብቻ ካላችሁ በቂ ነው። ጉዟችሁን የሚደግፉ ለዓላማዎቻችሁ ነዳጅ ይሆናችኋልና በእድገታችሁ ያምናሉ። ምክንያቱም በዙሪያችሁ ያሉ ሰዎች የወደፊት ህይወታችሁን ይቀርጻሉ። በብልሃት መምረጥ ይጠበቅባችኋል። ሁለተኛ ልታስተካክሉ የሚጠበቅባችሁ ነገር ደግሞ የጊዜ አጠቃቀማችሁ ነው። ሁሉም ሰው ህይወቱ ተቀይሮ ጥሩ ቦታ ላይ ቢሆን ይወዳል። እውነታው ግን እዚህ ጋር ነው። እዛ ቦታ ላይ በእድል አይደረስም፣ ነገር ግን በማኔጅመንት ነው። ማኔጅ የምታደርጉት ደግሞ ሰዓታችሁን ነው። ምክንያቱም ሰዓታችሁን በጊዜ ማኔጅ ማድረግ ስትጀምሩና መቆጣጠር ስትጀምሩ በፍጥነት ትንቀሳቀሳላችሁ። ሌሎች ገና ጊዜ አጣው እያሉ በሚያማርሩ ሰዓት ማለት ነው። ጊዜያችሁ ምን ላይ ታጠፋላችሁ የሚለው ነገ ከ1 ዓመት ከ5 ዓመት ወይም ከ10 ዓመታት በኋላ ምን ታገኛላችሁ የሚለውን ይመልሳል። እውነተኛ ለውጥ በስሜት ላይ አይገነባም፣ በስነ ስርዓት ላይ ነው የሚገነባው። ጊዜን በአግባቡ መጠቀም ለጉልበታችሁ ቅርጽ ይሰጠዋል፣ ትኩረትን ወደ ተግባር ይቀየራል፣ ህልማችሁን ደግሞ ወደሚዳሰሱ ደረጃዎች። በጊዜ ሰዓታችሁ ሳያልፍ ስትጠቀሙበት በኋላ ብዙ ነፃነትን ታገኛላችሁ። ጊዜ ዝም ብሎ ያልፋል። ልታቆሙትና ልትቀይሩት አትችሉም። ወደምትፈልጉት ነገር ማጠፍም አትችሉም። ጊዜያችሁን በአግባቡ ለመጠቀምና ማኔጅ ለማድረግ ግን የሚጠበቅባችሁ ነገር ራሳችሁ ማኔጅ ማድረግ ነው እና ነገሮችን ለመስራት የምትጠቀሙበት መንገድ። ፈጣሪ ሁልጊዜም ነገ መድረስ የምትፈልጉበትን ቦታ ወይም ማሳካት የምትፈልጉትን ነገር ያሳያችኋል። ከሩቅ እንደ ራዕይ ያስቀምጥላችኋል። ነገር ግን እዛ እንዴት መድረስ እንዳለባችሁ አያሳያችሁም። ለዚህም ምክንያቱ ይሄ ነው። ነገ መድረስ የምትፈልጉበት ቦታ ማለት የመጨረሻው ውጤት እይታ ነው። አሁን ባላችሁበት ቦታና መጨረሻ ላይ መድረስ በምትፈልጉበት ቦታ ያለው ልዩነት ወይም ርቀት ደግሞ እቅድ ነው። እቅዳችሁ መዳረሻችሁ ጋር የሚወስዳችሁ ፕሮሰስ ነው። ስለዚህ ፈጣሪ ያንን መዳረሻና ማሳካት የምንፈልገውን ነገር በመናባችን እየፈጠረ ያሳየናል። ነገር ግን እዛ ለመድረስ የሚያስፈልገውን እቅዶችና መፍትሄዎች አያሳየንም። ምክንያቱም እቅዶችን ቢያሳውቀን መዳረሻችንን እንረሳው ነበር። እቅድ ለመዳረሻችሁ የሚያዘጋጃችሁ መሳሪያ ነው። ስለዚህ በእነዚህ እቅዶች ውስጥ በምናያቸው ሰንሰለቶች ነው ወደ መፈለገበት ቦታ የምንደርሰው። እቅዶቻችን በፈጣሪ ዘንድ ምስጢር ናቸው። አሁን ያላችሁበት በምትፈልጉበት ቦታ ላይሆን ይችላል። ይሄ ግን የእቅዱ አንድ አካል ነው። ከስራ ብትባረሩ፣ ከፍቅር ጓደኞቻችሁ ጋር ብትጣሉ፣ የሆነ ሰው ያልጠበቃችሁት የቅርብ ዘመዶቻችሁ ቢሞቱባችሁ፣ ፈጣሪ ባህሪያችሁን እያሳደገ ነው። ትዕግስት እያስተማራችሁ ነው። ላዘጋጀላችሁ ነገር እያዘጋጃችሁ ነው። ይህንን ፕሮሰስ ወይም ሂደት ታዲያ ይበልጥ ማፍጠንና ወደምንፈልግበት ቦታ ላይ በፍጥነት የሚያደርሰን የረባ እቅድ ሲኖረን ነው። ውጤታማ የሆነ የጊዜ አጠቃቀም ታዲያ እንዴት መገንባት እንችላለን? አንደኛ፣ ለስራዎቻችሁ ቅድሚያ መስጠት። ያም ማለት በጣም የሚጠቅሟችሁንና የሚያስፈልጋችሁን ስራ ብዙ ጊዜ መስጠት ለሱና እሱን አስቀድሞ መስራት። ሁለተኛ፣ ወሰን ማስቀመጥ። ጊዜያችሁንና ያላችሁን ኃይል በሚገባ ለመጠቀም ጥሩ ወሰን ሊኖራችሁ ይገባል። ሶስተኛ ደግሞ እምቢ ማለትን መማር። ቁርጠኛ የሆናችሁለትን ነገር አስቀድሙት። ውጤታማ የህይወታችሁ መሪ መሆን ከፈለጋችሁ ሁሉንም ነገር እሺ ማለት እንደሌለባችሁ መማር አለባችሁ። ህይወታችሁን መቀየር ምኞት ወይም ህልም ብቻ ሆኖ መቅረት የለበትም። ጊዜያችሁን እንዴት ትጠቀማላችሁ የሚለው ነው ወሳኝ። ብዙ ሰዓት አያስፈልጋችሁም። የሚያስፈልጋችሁ ብዙ ትኩረት ማድረግ ነው። በጊዜ ሰዓታችሁን በአግባቡ መጠቀም ሲጀምሩ በጊዜ ህይወታችሁን መስመር ማስያዝ ትጀምራላችሁ። አሁኑኑ ጀምሩ፣ ምክንያቱም ጊዜ ቆሞ አይጠብቃችሁም። ሶስተኛ ደግሞ አመለካከታችሁ ነው። የሆነ ነገር በህይወታችሁ መቀየር እንዳለባችሁ ተሰምቷችሁ ያውቃል? ከመስመር እንደወጣችሁ፣ ወደ ኋላ እንደቀራችሁ ወይም ቆማችሁ እንደቀራችሁ። ምናልባት የምትሰሩት ስራ፣ አካባቢያችሁ ወይም ከሌሎች ጋር ያላችሁ ግንኙነት ይሆናል እና በደመ ነፍስ ተነስታችሁ ሁሉንም ለመቀየር ታስቡ ይሆናል። እርግጥ ነው ጊዜ ነው የሚያስፈልጋችሁ እንጂ ሁሉንም መቀየር ትችላላችሁ። በቅድሚያ አመለካከታችሁን እስካልቀየራችሁ ድረስ ምንም ነገር መቀየር አትችሉም በዚህ ምድር ላይ። አመለካከት ወይም አስተሳሰብ ለሁሉም ውሳኔዎቻችሁ መሰረት ነው። ይህም ለምን እንደሆነ አንድ በአንድ እንመልከት። አስተሳሰባችሁ ግንዛቤያችሁን ይቀርጻል። እስቲ በጊዜ ከእንቅልፋችሁ መንቃት፣ የአካል ብቃት እንቅስቃሴ ማድረግ፣ አዲስ ክህሎቶችን መማርና ትኩረቶቻችሁን የሚነሱ መጥፎ ልማዶችን ለማስወገድ ፈለጋችሁ እንበል። ነገር ግን ትክክለኛው ማይንድ ሴት ከሌላችሁ ወጥ መሆን ይከብዳችኋል። ዲሲፕሊን አይኖራችሁም። ከዛም ምቹ በማይሆንበት ጊዜ ሁሉንም ነገር ታቆሙታላችሁ።
ወረት ይሆናል። ለዛ ነው አብዛኛው ሰው ልክ አዲስ ዓመት ዋዜማ ላይ በአመቱ ማሳካት የሚፈልገውን ብዙ እቅድ የሚያወጣውና ገና በሳምንቱ ተስፋ የሚቆርጠው። ስራችሁን፣ የቀን ተቀን ልማዶቻችሁንና በአጠቃላይ ህይወታችሁን ከመቀየራችሁ በፊት አንድ ማየት የማትችሉትን ነገር መቀየር የግድ ነው። እሱም አመለካከታችሁ ነው። ምክንያቱም ምንም ያህል የውጪ ሁኔታችሁን ብትቀይሩ፣ ነገር ግን ነገሮችን የምትመለከቱበት መንገድና አስተሳሰብ ተመሳሳይ ከሆነ ሁሌም ወዳላችሁበት ቦታ ነው የምትመለሱት። በህይወታችሁ ነገሮችን ለማስተካከል በጊዜ ቁርጣችሁ ስትነሱ፣ ከውድቀቶቻችሁ ትምህርትን ስትወስዱ፣ ለማደግ ፍላጎት ሲያድርባችሁ፣ ሁሉንም ለማሰብና ወደ ተግባር ለመግባት ቀላል ነው። ነገር ግን አሁንም አስተሳሰባችሁ ሽፍት ካላደረገ አሁንም ሁሉም ቀላል አይሆንም። ትክክለኛ ማይንድሴት ካላችሁ ታዲያ ልማዶቻችሁን ብቻ አይደለም የምትቀይሩት፣ ማንነታችሁንም ጭምር እየቀየረ ይሄዳል። ለዛም ነው ትልቁ ጦርነት የውጭ ጉዳዮቻችሁ ሳይሆን አእምሯችሁ ውስጥ የሆነው። በየቀኑ ተነሳሽነትን የሚጨምሩላችሁን ወሬዎች ማዳመጥን አትጠብቁ። የሚያስፈልጋችሁ ነገር ይሄ ነገር ምንም ያህል ቢከብድ የግዴታ መስራት አለብኝ የሚል አስተሳሰብ ነው። ያንን ማይንድሴት በጊዜ መትከል ስትጀምሩ ስሮቻችሁን በጥልቀት ማደግ ይጀምራሉ። ስለዚህ ተግባሮቻችሁን ከመቀየር በፊት አመለካከቶቻችሁን ቀይሩ። መንገዳችሁን ከማስተካከላችሁ በፊት ነገሮችን የምታዩበትን መንገድ አስተካክሉ። የወደፊት ህይወታችሁ አእምሯችሁ ውስጥ ነው የሚጀምረው። እድገታችሁ የሚጀምርበት ቦታ መሆኑን እርግጠኛ ሁኑ። አራተኛው ደግሞ ልማዶቻችሁን ማስተካከል ነው። ህይወታችሁን ለመቀየር ሲሪየስ ከሆናችሁ የቀን ተቀን ልማዶቻችሁ ምርጫ ላይ መቀመጥ የለባችሁም። ሁሉም ነገር መሆኑን ያለባቸው። ምክንያቱም ህይወታችሁ በቀን ተቀን ልማዶቻችሁ ውስጥ የተደበቀ ነው። እስቲ አስቡት፣ አርፍዳችሁ ከእንቅልፋችሁ ስትነሱ ህልማችሁን ታራዝማላችሁ። በቀን 2 ሰዓትና ከዛ በላይ ስልካችሁ ላይ የምታሳልፉ ከሆነ ትኩረቶቻችሁን ታጣላችሁ። ማንበብ ወይም ከነገሮች መማር ስታቆሙ በቆማችሁበት ትቀራላችሁ። የምትገነቡት እያንዳንዱ ልማድ ወይ መሆን ወደምትፈልጉበት ማንነታችሁ እየጎተተ ይወስዳችኋል፣ ወይም ከዛ እየገፋ እያራቃችሁ ነው የሚሄደው። የጀመራችሁትን ነገር ለመጨረስ አእምሯችሁን ካሰለጠናችሁት ማሳካት የምትፈልጉትን ነገር መከወኛ ዋና መሳሪያ ይሆናችኋል። እያንዳንዱ ቀኖቻችሁን በዲሲፕሊን በዓላማና ግልጽ በሆነ መልኩ ስትጀምሩ ከሌሎች ሰዎች የቀደማችሁ ትሆናላችሁ። ልማዶቻችሁ ጊዜያችሁን እንዴት ታሳልፋላችሁ የሚለውን ይገልጻል። ጭንቀትን በምን አይነት መንገድ ትወጣላችሁ የሚለውና እንዴት ታድጋላችሁ የሚለውን። ያም በግልጽ ማሰብን፣ አቅጣጫን እንዲሁም ጉልበትን ይፈልጋል። ልማድ ደግሞ እነዚህን ሶስቱንም ይሰጣችኋል። ብዙ ጉልበትን ይሰጣችኋል፣ ምክንያቱም በቀጣይ ምን እሰራለሁ እያላችሁ ጊዜያችሁን አታባክኑ። ግልጽ ሐሳብን ይሰጣችኋል፣ ምክንያቱም ቅድሚያ መስጠት የሚገባችሁን ነገር ይቀርጻል። አቅጣጫን ይሰጣችኋል፣ ምክንያቱም እያንዳንዱ ልምድ ወደ ትልቅ ጎል የሚያደርሳችሁ ትንሽ ደረጃ ነው። በራስ መተማመናችሁን በደንብ ማሳየት ትፈልጋላችሁ እንበል። በምኞት ብቻ ያንን ማሳካት አትችሉ። ነገር ግን በየቀኑ የማንበብ ልማድ፣ ከምቾት ቀጠናዎች ለመውጣት የምታደርጉት ቻሌንጅ፣ ያ ነው በጊዜያት ሂደት ኮንፊደንስ የሚገነባላችሁ። ለሁሉም ነገር ተመሳሳይ ነው። ይሄ ስኬት ከእድል አይመጣም፣ ከዲሲፕሊን ነው የሚመጣው። ዲሲፕሊን ደግሞ ከልማድ ጋር ነው። ስለዚህ በህይወታችሁ ነገሮችን በጊዜ ለማስተካከል ከቆረጣችሁና ከተነሳችሁ ጥሩ አጋጣሚዎችን በመጠበቅ ጊዜያችሁን አታባክኑ። 30 ደቂቃ ቀደም ብላችሁ ከእንቅልፋችሁ ንቁ። እንደነቃችሁ ውሃ መጠጣትን አትርሱ። በእያንዳንዱ ጠዋት 3 ትንንሽ እቅዶችን ጻፉ። ቀን ሙሉ ልትተገብሯቸው ወይም ልታደርጓቸው የምትፈልጓቸውን ነገሮች። ትልልቅ ለውጦች በትልልቅ ተግባሮች አይመጡም፣ ከትንንሽና ተደጋጋሚ ልማዶች ነው የሚመጡት። አምስተኛና የመጨረሻው ልትቆጣጠሯቸው ከሚገቡ ወሳኝ ነገሮች መካከል ደግሞ አንዱ ስሜቶቻችሁን መቆጣጠር ነው። ህይወት ስሜታዊነት ነው። ጭንቀት፣ ውድቀት፣ ንጽጽር፣ በሰዎች መገፋት፣ እነዚህ የጉዞ አካል ናቸው። በጊዜ ልታሳድጉት የሚገባ ፓወርፉል የሆነ ክህሎት ስሜቶቻችሁን መግዛትና መቆጣጠር መቻል ነው። ስሜቶቻችሁ መጥፎ ስለሆኑ ሳይሆን፣ ነገር ግን ለስሜቶቻችሁ ያላችሁ ምላሽ ውሳኔዎቻችሁን፣ ከሰዎች ጋር ያላችሁን ግንኙነትና የወደፊት ህይወታችሁን ስለሚገልጽ ነው። ህይወት በምትጠነክርበት ወቅት ያላችሁ ብልሃት ወይም ክህሎት አይደለም ወደፊት የሚያሳልፋችሁ። ረጋ ማለት ስትችሉ፣ በግልጽ ማሰብ ስትችሉና በብልሃት ነገሮችን ስትተገብሩ ነው ውጤታማ የምትሆኑት። አስቡት እስቲ፣ ትንሽ የንዴት አጋጣሚ በጣም የምትወዱት ከሰዎች ጋር ያላችሁን ግንኙነት ሊያበላሽ ይችላል። ስሜታችሁ መንገዱን እንዲመራ ስትፈቅዱለት ያላችሁን ኃይል አሳልፋችሁ ትሰጡታላችሁ። ስሜቶቻችሁን መቆጣጠር ማለት እነሱን ማስወገድ ሳይሆን በሚገባ ማስተዳደር መቻል ማለት ነው። ተግባሮቻችሁን ሳይቆጣጠሩ ስለነሱ ግንዛቤ ሲኖራችሁ ማለት ነው። ይሄ ነው የሚያድጉ ሰዎችን እና እዛው የሚቀሩ ሰዎችን የሚለያቸው ተግባር።
ስሜትን መቆጣጠር መቻል በተጨማሪም ሌሎች እንዴት ነው እናንተን የሚያዩአችሁ የሚለውን ይገልጻል። ሰዎች በጫናዎች ውስጥ ስሜቱን ተቆጣጥሮ የሚኖር ሰውን ያደንቃሉ፣ ያከብራሉ። ረጋ ብላችሁ ስትግባቡ፣ ወቀሳዎችን በረጋ መንፈስ ማስተናገድ ስትችሉ እና ከመመለሳችሁ በፊት ሁሌም ማዳመጥ ከቻላችሁ በጣም የምትታመኑና መሪዎች ትሆናላችሁ። ለተሻሉ ግንኙነቶች ቦታን ታዘጋጃላችሁ። ስለዚህ ይህንን የስሜት መቆጣጠር እንዴት ማዳበር ትችላላችሁ? ራስን ከመገንዘብ ይጀምራል። ምላሽ ከመስጠታችሁ በፊት ምን እየተሰማችሁ እንደሆነ ለመገንዘብ ሞክሩ። ጥልቅ የሆነ ትንፋሽን ተንፍሱ። ለመረጋጋት አስቡና አስፈላጊ ከሆነ ትታችሁ ሂዱ። ዋና ነገር አእምሯችሁን ለማረጋጋት ማለማመድ ነው። ይህም በአንድ ሌሊት የምታደርጉት ነገር አይደለም። በትንንሽ አጋጣሚዎች የምትለማመዱት ነው። የሆነ ሰው ሊያበሳጫችሁ ሲሞክር፣ ነገሮች በምትፈልጉበት መንገዶች ሳይሄዱ ሲቀሩና ህይወት ትዕግስታችሁን በምትፈነታተንበት ጊዜ ማለት ነው። አስታውሱ፣ ስሜቶቻችሁ ጠላቶቻችሁ አይደሉም፣ መልእክቶች ናቸው፣ መመሪያዎች አይደሉም። አዳምጧቸው፣ ነገር ግን ሹፌሮቻችሁ እንዲሆኑ አትፍቀዱ። በጊዜ ስሜታችሁን መቆጣጠር ስትጀምሩ የተረጋጋ ትኩረቱን የማያጣ እና ነገሮችን መቋቋም ችሎታ ያለው ሰው ትሆናላችሁ እና በረብሽና በጫጫታዎች በተሞላች ዓለም ራስን መግዛት ከሌሎች ልዩ እንድትሆኑ ያደርጋችኋል። ምክንያቱም እውነተኛ ጥንካሬ በሚሰማችሁ ስሜት ውስጥ ሳይሆን ያን ስሜት እንዴት ተቋቋሙታላችሁ የሚለው ውስጥ ነው የሚገኘው። እነዚህን 5 ነጥቦች በጊዜ በህይወታችሁ በማስተካከል ነገ የተሻለ ማንነት እንድትገነቡ ከልቤ እመክራችኋለሁ። እስከ መጨረሻው ድረስ ስለተከታተላችሁ በጣም አመሰግናለሁ። ባይ